እዚህ ቤት ውስጥ እንዴት ነው እህቴን ከዚህ ነገር ማስጠላት? እንዴት ነው ተሻለሽ? በደንብ እየተንቀሳቀስሽ ነው እንዴ? ደህና ነኝ። ደግሞ እጄን እንጂ እግሬን አላመመኝም። መራመድ እችላለሁ። እሱ ደግሞ ምን ማለት ነው? ምንም። ወንድሜ ጋር ልደውል ብዬ እህቴን እየፈለግኳት ነበር። እዚህ አገኘኋት። ይቅርታ ሳላንኳኳ ስለገባው። እህቴ ስልክሽን አንዴ ትሰጪኛለሽ? እኔ ፈልጌው ተቀብያት ነበር። አንዴ ደውዬ እመልሳለሁ። ትዬ ተመስገን፣ ከጉዳ ወጣች። የኔ ጽጌረዳ አይዞሽ፣ ሁሉም ነገር ይስተካከላል። አሁን ከጎንሽ ቁጭ ማለት የማልችለው ብዙ የማደርገው ነገር ስላለ ነው። እቺ ልጅማ አንድ ቀን ወንድሜን ተመልከተው። ያችን የመሰለች እጮኛ እያለችክ ከዚህ ከቁጭ ብለት እንፋረቃለን። እጮኛ? የምን እጮኛ? ኧረ እባክህ ምን ነው ሰፊት ለማውራት ነው። ሰላም ጤና ይስጥልኝ ውዴ እንግዳ ድራማ ቤተሰቦች እንዴት ናችሁልኝ? እንግዳ ድራማ በክፍል 24 ላይ ኑኑያት ራሷን ለማጥፋት ስትሞክር እያየናት ነበር ድራማው ያለቀው። እናም በክፍል 25 እንግዲህ ኑኑያት ከሁለት ቀን በኋላ ነው ያሳዩን። ማን እንዳዳናትም የምናውቀው ታሪክ የለም። ነገር ግን ኑኑያት በህይወት አለች። እናም እንግዲህ ቤሉል ደግሞ እሷን ይዞ ሆስፒታል 2 ቀን ሙሉ እጇን ሳይለቅ አብሯት ቁጭ ብሎ ነበረ። ይህ ነገር እህቱንና እናቱን አላስደሰታቸውም። እናም እንግዲህ እህትየዋ እንደምታውቁት ኤልሹ ምንም አይነት ሚስጥር መደበቅ አትችልም። እናቷ ለዛ ነበረ ፖስታውን እንዳታዩ ብዙ ጊዜ ስትደብቅባት የነበረው። ነገር ግን ልጅቷ ደግሞ የምትፈልገውን ነገር ከማድረግ ምንም ነገር አያግዳትም። እናም እንግዲህ ያንን ፖስታ ሰርቃ ከወሰደች በኋላ ስለ ኑኑያትም ካወቀች በኋላ በሰዓቱ ድንገት ስለ ኑኑያት ማንነት ስታውቅ እየጨፈረች እያለ ነበረ ድንገት የዋይታ ድምፅ ስትሰማ አባቷ ሙቶ ነበር። እናም በሰዓቱ ነገሩን ረስተው ነበረ። ነገር ግን ተንኮለኛ ስለሆነች በሀዘን ውስጥም ሆና ኑኑያትን መተንኮስን አልተወችም። በባለፈው ክፍል ከወንድሟ እንድትርቅ ጭራሽ እሷ የሰራችውንም ነገር ወደ እሷ እንዳታመጣ ስታስፈራራት ነበረ። ኑኑያት ለዛ ነው ራሷን እስከ ማጥፋት የደረሰችው። ነገር ግን በክፍል 25 ላይ ቤሉል የባሰ ፍቅሩ ጨምሮበታል። ኑኑያት ቤሉልን ትወደዋለች፣ በጣም ነው የምትወደው። ነገር ግን በጣም ብዙ ጫና አለባት። እንደዚህ እንኳን በሽተኛ ነሽ፣ ቫይረስ በውስጥሽ አለ እየተባለች እንኳ ከሱ መራቅ አልቻለችም። ወይዘሮ ሄለን እያስፈራራቻት፣ የወይዘሮ ሄለን ልጅ ኤልሹም እንደዛው እያስፈራሯት፣ ከቤሉል ግን አትርቅም። ምክንያቱም ትወደዋለች። ነገር ግን ደግሞ ምን ታድርግ? እና እንግዲህ ኑኑያት ከተመረዘች ጊዜ ጀምሮ በጣም ስትሰቃይ እንደነበረ ሁላችንም እናውቃለን። ነገር ግን ይህን ነገር ቤሉል እንዲያውቅ አትፈልግም። ምክንያቱም ደግሞ ቤሉል ምናልባት መመረዜን ካወቀ መጥቶ አያጽናናኝም፣ ከጎኔ አይቀመጥም፣ ይርቀኛም ብላ ትፈራለች። ምክንያቱም ምንም ነገር እንኳ በመካከላቸው ግንኙነት ባይኖራቸውም አይዞሽ ሲላት እንደ ጓደኛ ሲያወራት በጣም ደስ ስለሚላት ከእሷ እንዲርቅ አትፈልግም። ወይዘሮ ሄለን ለቤሉል ፍቅረኛ እንዳመጣችለት ሁላችንም አይተናል። ቤሉል ግን ስለዚህ ነገር አያውቅም። እና እንግዲህ ኑኑያት ሆን ብላ የተኛች መስላ አይኗን ጨፍና ነበረ። ቤሉል ደግሞ እጇን ይዞ ቁጭ ብሎ ነበር ከስሯ። እና ኤልሹ ድንገት ወደ እነሱ ክላስ ትገባና 2 ቀን ሙሉ እሷን ይዘህ ከስሯ ምን ትሰራለህ? በቃ ከዚህ በኋላ ቤተሰቦቿ ይንከባከቧት፣ ሂድና ተኛ፣ ልብስህን ቀይር ትለዋለች እህቱ። ነገር ግን እሱ ችግር የለውም እሷን ትቼ መሄድ አልችልም ይላል። እናም በመጨረሻ ወንድሜ እባክህ ከሷ ልጅ እራቅ፣ አንተ ያችን የመሰለች ፍቅረኛ እያለ ትለዋለች። ኑኑያት እንደምታዩት የውሸቷን ነው፣ አልተኛችም። ነገር ግን ቤሉል ካጠገቧ ሲሆን እጇን እንዲይዛት እንዲያባብላት ትፈልጋለች። ግን እያወቀች ሳይሆን ሳታውቅ ነው። ማለት የተኛሽ መስላ ምናምን እንዳላወቀችውና ነው። እንዳወቀችውና ከሆነ ያው አስቡት፣ ቤሉል በጣም ይወዳትና ችግር ይፈጠርባታል። እሱ እንደሚወዳት ሲነግራት እሷ የተኛች መስላ ዝም ትላለች። እሱ ዘውር ሲል አይኗን ትገልጥና ታወራለች። በፍጹም ከፊቱ አይኗን ገልጣ እሱን ማየት አትፈልግም። በጣም ወደ እሷ እንዳይሳብ ከእሷም እንዳይረቅ ነው እንግዲህ መሀል ቤት እንዲቀር ነው ሀሳቧ። እናም ለዛ እሱ ካጠገቧ ሆኖ ሲያባብላት አይኗን ጨፍና እንቅልፍ የያዛት መስላ ነበረ።
ኤልሹ ነገሯን መጎንጎን ትጀምራለች። እናም ያችን የመሰለች ፍቅረኛ እያለ ትለዋለች። የምን ፍቅረኛ? ስለምንድን ነው የምታወሪው ሲላት ምን ነው ከሷ አጠገብ ስለሆንክ ነው እንዴ? ተኝታለች፣ አይዞ አሰማም ትላለች። ምንድን ነው የምትቀባጥሪው ሲላት ወንድሜ ከሷ ልጅ ራቅ፣ ከሷ ራቅ እምልህ ላንተ አስቤ ነው። ይኸውልህ ወንድሜ እምነግርህ ከባድ ሚስጥር አለ ትላለች። በዚህ ሰዓት ግን ኑኑያት ቶሎ ብላይኗን ገልጣ ድምጿን አሰማች። ለምን ይህን ነገር ቤሉል በፍጹም እንዲያውቅ አትፈልግም። ልክ ሲያውቅ እንደ ሌሎች ሰዎች የሚሸሻት የሚጠላት ስለመሰላት አትፈልግም እንዲያውቅ። በቃ ሁልጊዜም እንደዚህ ካጠገቧ እሱን የፈለገችው ሳታስመስል ግን እሱ እንዲፈልጋት ከስሯ እንዲኖር ትፈልጋለች። ለዛም ነው ምንም ነገር እንዳያውቅ የፈለገችው። ነገር ግን በዛን ሰዓት ኤልሹ ልትነግረው ስትል አይኗን በመግለጽ እያለቀሰች ወደዛ ስትዞር እጇ ይደማል። በዛን ሰዓት ቤሉል የደማውን እጇን ሲይዛት ኤልሹ ጮኸች። አረ እንዳትነካ ደሟን እንዳትነካ ብላ እውነት ለመናገር እውነቱን ልትናገር ነበር። በቅጽበት ግን ወይዘሮ ሄለን ወደ ክላሳቸው ትመጣና ምንድነው የሚያስጨዋችሁ ሲል ማሚዬ ተመልከች፣ ልጁን ተውበይው ደሙን በእጇ ነካ እያለች መጮህ ስትጀምር እናትየዋ ስለምታውቅ ልጅቷ ቫይረስ እንደሌለባት ስለምታውቅ ዝም ብላ ተቆጥታ ውጭ አንዴ ትልና እሱንም ውጭ ጠብቀ ትልና ኑኑያትን ታስፈራራታለች። እንግዲህ በቤተሰቦቿ ሁሉን ያስፈራራቻት። ከዚህ በኋላ ከልጇ አጠገብ እንዳትደርሺ፣ ምን ነው በእናንተ ሀገር ስርዓት የለም እንዴ? ለምንድን ነው የምትንዘላዘዩ? እንደ ሴት ስርዓት አይኖርሽም እንዴ? እያለች ታስፈራራት ጀመረ። ከቤሉል እንድትርቅና ፍቅረኛ እንዳለው ያለዛ ደግሞ ስትንዘላዘይ እናትሽን ማሳዘን ትፈልጊያለሽ፣ ስለዚህ ስርዓትሽን ያዥ በማለት ወይዘሮ ሄለን ኑኑያትን ታስፈራራታለች። ኑኑያት ደግሞ እኔ ፊት እየነሳሁት ነው እሱ ነው የሚመጣው አለቻት። ስለዚህ ከገጠር ፍቅረኛ እንዳለች ትነግሪዋለሽ አለቻት። እሱን ማድረግ አልችልም፣ እኔ መዋሸት አልፈልግም ስትላት ሌላ ሀሳብ ታመጣና አዱኒ ፍቅረኛዬ ነው በይው አላት። ይህንም ማድረግ አልችልም ብላ ችግር የለውም እሱ እንዲሸሸኝ ያደርጋለሁ አለች። እና ወይዘሮ ሄለን ወደ ሳሎን በመመለስ ቤሉልን ታወራው ጀመረ። ያቺ የመጣችው የላኳት ልጅ ወደ ክላስህ ምን አለችህ አለችው። ማናት? ምንድናት? ስለምን የምታወሪው ሲላት አባትህ ከመሞቱ በፊት እንድናጋባህ ያጨንልህ ልጅ ነው ትለዋለች። ቤሉልም እኔ በዚህ ሰዓት እንዴት ስለዚህ ነገር አወራለሁ፣ ሲጀምርም እኔ ዝግጁ አይደለሁኝም እባክሽ ተይኝ ይላትና ጭራሽ ስለአባቱ እሷን ያፋጥጣት ጀመረ። ምክንያቱም በዚህ ቀደም አዶኒ ለትዬ ላይ አይንህን እንዳትነቅል ብሎት ነበር። እናም ስለ አባቱ ደጋግሞ ጠየቃት። አባቴ ሁሉም ሰው እንደሚወደው እንደሚያከብረው አውቃለሁ፣ እንዲህ ሲወጣ የት ነኝ እዚህ ነኝ አላለሽም ወይ? ለአንቺ እንዴት ሁሉንም ሳይነግርሽ ይቀራን ሲላት እኔ አላቅም ምንም አልነገረኝም ብትለውም እሱ ግን ተናዶ እኔ የማደርገውን አውቃለሁ ብሎ ትቷት ሲሄድ እያወራችሁ ስለነበር ትናደድና እንዴት ቁጭ አድርጎኝ ይሄዳን ብላ ተናደደች። ለምን ቤሉል እንደፈለገች የምታሽከረክረው ልጅ ነው። ለዛም ቶሎ ትዳር እንዲይዝ እንደምትፈልግ ነገረችው። እሱ ግን አልፈልግም አላት። በሌላ በኩል ደግሞ መሲ የወይዘሮ ሄለን ክላስ እያጸዳች እያለ ድንገት ትገባና ተናገሪ ለባሌ ምንድን ነው ያልሽው ብላ ስታስፈራራት ድንገት ኑኑያት ከእንቅልፏ ተነስታ ወደ እነሱ ክላስ ታዳምጣቸዋለች በሩ ተለጥፋ። እናም የመሲን ስልክ በመንጠቅ ከዚህ በኋላ ስልክሽ እኔ ጋር ነው የሚቀመጠው ትላታለች። በዛውም ግን የመሲ ስልክ ድንገት ይጠራል ይመስለኛል። ቴዲ መሰለኝ የደወለው። መሲ በጣም ፈራች። ወይዘሮ ሄለን ስልኳን አንስታ ብታዳምጥም የሚያወራ ሰው አልነበረም። ጭራሽ አያወሩም አለቻት። ስልክሽን አልሰጥሽም ስትላት ኑኑያት በሩን ትከፍትና ተናዳ ትገባለች። እህቴን ማዳን አለብኝ ከዚህ ነገር ትልና በሩን ሳታስፈቅዳችሁ ከፍታ ስትገባ ወይዘሮ ሄለን ደነገጠች። ኑኑያት ተናዳ ነበረ በወይዘሮ ሄለን። አሁን ላይ ኑኑያት እየተቀየረች ነው። የድሮዋ የዋህ አይደለችም። ሄለን ላይ በጣም እየተቀየረችባት ነው። ስራዋንም በደንብ እየተከታተለቻት ነው። ተንኮለኛ ሴት እንደሆነችም ገብቷታል። እናም ወደ ክላሷ ገብታ እሷ ለማስመሰል ኑኑዬ ተሻለሽ እንዴት ተራመድሽ እያለች ስታስመስል፣ ኑኑያት ግን ያመመኝ እጄን እንጂ እኮ እግሬን አይደለም አለቻት። ምን ለማለት ፈልገሽ ስራት? ምንም አሁን ስልኩን ፈልጌ ነው የእህቴን ስልክ ወንድሜ ጋር ልደውለው ትላለች። ነገር ግን ወይዘሮ ሄለን ስልኩ እኔ ጋር ነበረ ስትላት እመልስልሻለሁ ብላ እጇ ላይ ነበር የነጠቀቻት። ከመሲ ይልቅ ኑኑያት ትንሽ ኃይለኛና ጎበዝ ልጅ ትመስለኛለች። እና እንግዲህ ኑኑያትም ስልኩን ነጥቃ ትወስድላታለች። መሲም በጣም ደስ ይላታል። ከጉዳ ወጣሽን እያለች ነበረ። እናም ቤሉል ግን በመጨረሻ ወደ ውጭ መውጣት ፈልጎ ነገር ግን ወደ ኑኑያት ክላስ በመሄድ የኔ ጽጌረዳ አሁን ላይ ከጎንሽ መሆን የማልችለው የማደርገው ነገር ስላለኝ ነው በማለት በሰማያዊ ወረቀት
ጽሁፍ ጽፎ እጇ ጋር አስቀምጦላት ሄደን የተኛች ስለመሰለው እሷ ግን አውቃ ነበረ እሱ ሲመጣ የተኛች የምትመስለው። ከዛ ሱቅ ከወጣ በኋላ ግን አዶኒ ይገባና ወረቀቱን እንድትሰጠው ሲጠይቃትና ወረቀቱ ምንድን ነው ሲላት ይህ አይመለከትም የቤሉል ነው ስትለው ስለዚህ ካላየሁት ብሎ ሲያስገድዳት የግል ጉዳይ እኮ የሚባል ነገር አለ፣ የግሌን ሁሉ ለምንድን ነው የምትጠይቀኝ? ለምን ታስጨንቀኛለህ? በማለት ትኮሳተርበታለች። አዶኒ ግን አንቺ የኔ ነሽ፣ ይቅር በለኝ ቤሉል ወንድሜ፣ በሷ ከመጣህ ምንም ነገር ይቀራል እያለ እንግዲህ እየዛተበት ይገኛል። ኑኑያት ደግሞ ቤቱን ለቃ ከቤት ወጥታ ሄዳለች። ምናልባትም ቤሉል መንገድ ላይ ካገኛት ነው